አያችሁ፣ እነዚህ ሰዎች የእውቀት ችግር የለባቸው። ጥቅስ ይጠቅሳሉ፣ ክርስቲያንንም ይላሉ፣ ክሌም ያደርጋሉ። ግን ምንድናቸው? ይሁዳዎች ናቸው። ለወንድሞቻቸው አይራሩ፣ ለወንድሞቻቸው ለእህቶቻቸው አይራሩ፣ ክፉዎች ናቸው። ገንዘብ እስከተከፈላቸው ድረስ ምንም ችግር የለባቸው። ገንዘብ ይሰጣቸው እንጂ ጊፍት ይሰጣቸው እንጂ ምንም ችግር የለባቸው። ፎሎ ይብዛላቸው እንጂ ምንም ችግር የለባቸው። ምንም የሆነች እራፊ ጨርቅ የሆነ ጥቅም ያገኙ እንጂ ምንም ችግር የለባቸው። ስለዚህ ይሁዳ እንዳንሆን። ማን ነው ይሁዳ? ከእኔና ከእናንተ መሃል የይሁዳ ልብ ያለን የይሁዳ ሕይወት ያለን ሰዎች ንስሐ እንግባ። የክርስቶስን ጥሪ እንስማ። የእግዚአብሔርን ጥሪ እንስማ። ልባችሁ በይሁዳ አይነት ልብ ያለባችሁ ራሳችሁ መርምሩ። ሁላችን ራሳችንን መርምር። ጌታ ሊመጣ እነሆ በደጃፍ ቀርቧል። የይሁዳ ልብ ያለን ሰዎች እንስተካከል፣ ንስሐ እንግባ። በመንፈሳዊ ሕይወታችን ይሁዳ አይሆነን፣ በዓለማዊ ሕይወታችንም ይሁዳ አይሆነን። ከሁለቱም ያጣን በቤተክርስቲያን ሕይወታችን ይሁዳ አይሆነን። ከክርስቲያኖች ጋር ህብረት ስናደርግ ይሁዳ አይሆነን። የይሁዳነት ሰውነት ያለን የይሁዳነት ባህሪ ያለን ስማችን ሌላ ሆኖ ግን ይሁዳ በውስጣችን ያለ ሰዎች እንስተካከል፣ ንስሐ እንግባ። ዛሬ ሮብ ይሁዳ ጌታን አሳልፎ በ30 ዲናር ለመስጠት የተስማማበት ነው ብቻ ብለን መናገር አይደለም። ዝም ብሎ እውቀት ሰጥቶ በቃ ቻው ቻው ማለት አይደለም። ህይወት ያስፈልጋል። ራስን መመርመር ያስፈልጋል። ራስን ማየት ያስፈልጋል። ይሁዳነት የእግዚአብሔር መንግስት አያወርስም። ይሁዳነት ንስሐ አያስገባም። ይሁዳነት ሌብነት ነው። ይሁዳነት አስመሳይነት ነው። ይሁዳነት ሸንጋይነት ነው። ይሁዳነት ፍቅር ገንዘብ መውደድ ነው እያቸዋለሁ። ዝና መውደድ ነው። ጥቅም መውደድ ነው። ስለዚህ ልቦናችንን ህይወታችንን እንፈትሽ፣ እንመርምር። የዛሬው ትልቁ የገባውበትም መልእክት ይሄ ነው። ባይዘወይ መልእክት ይሄ ነው እና እናስተውል። እንግዲህ ጾሙም እግዚአብሔር ከፈቀደ እንግዲህ ወደ መገባደዱ እየመጣ ነው። ሐሙስ ዕለት እንግዲህ ደግሞ በጣም ልዩ ቀን ናት። ስለ ሐሙስ ደግሞ ጥቂት እንማማራለን ነገ፣ በእኔ ነገ፣ በእናንተ ዛሬ። ከዛ ደግሞ አርብ የስቅለት ቀን ነው። እግዚአብሔር ቢፈቅድ ደግሞ እንግዲህ በደንብ እየሰገድን እየጸለየን የጌታን ሕማም ደግሞ በይበልጥ ደግሞ አርብ ዕለት ስለኔ ተሰቀልክ ስለኔ ደማ እያልን ይህን እናደርጋለን። ተመልከቱ፣ ቲክታክ ላይ አሁን ታያላችሁ። አርብ ዕለት ወገኖቻችን ምን ያደርጋሉ? ቤት ይከፍቱና ኦርቶዶክስ ማነው ስገጂ አላት? ርዕሱ እንደዛ ነው የሚሆነው። የኦርቶዶክስ ሕማማት በመጽሐፍ ቅዱስ የኦርቶዶክስ ስግደት የአርብ ስግደት በመጽሐፍ ቅዱስ። እኛ ለሰገር ነው እኛ ስጋችንን ላዋረድ ነው ወገኖቻችን ርዕስ ይዘው ይገባሉ ማለት ነው። እኔ እኮ በጣም ነው የሚገርመኝ። እና እንደዛ ነው እላችኋለሁ። በጣም ነው የሚያስቀኝ። እኔ የኛ በጣም በተለይ ኢትዮጵያ ፕሮቴስታንት በጣም ነው የሚገርመኝ እውነቱን ለመናገር በጣም ያስቀኛልም ያሳዝነኛልም። እንዲሁ በቃ ግራ ግብት ነው የሚለኝ። ከዛ እንደዚህ ርዕስ አድርገው የገቡ ወንድሞቻችን እሑድ ዕለት ምን ያደርጋሉ? እንኳን ለብርሃነ ትንሣኤው በሰላም አደረሰ ይሏቸዋል። እስቲ ወንድ ከሆኑ ትንሣኤውን ቀን የኦርቶዶክስ የትንሣኤ በዓል በመጽሐፍ ቅዱስ ለምን አይሉ? የዛሬው ትንሣኤ በዓል በመጽሐፍ ቅዱስ ለምን አይሉ? ለምን አትሉ? የሚላለ የለም እኮ ታውቃላችሁ፣ የለም። ወይ ጉድ ወገኖቼ፣ ያሳዝኑኛልም ያስቁኛልም። ምን ታደርጉታላችሁ? እግዚአብሔር ልቦና ይስጥ። ለማንኛውም እና ይሄ እንግዲህ እንትን ነው፣ ትንቢት ነው። ከፕሮፌት ያሬድ ከነቢይ ያሬድ የተነገረ ትንቢት ነው ማለት ነው። ይሄ ነቢይ መሆን አያስፈልግም። በእርግጥ ግን ምን ችግር አለው? የሆነ ነገር በህልም የመጣና ነቢይ ያደረገኝ ብዬ እናገራለሁ። ምን ችግር አለው? እንቅልፍ አበዛና በህልሜ እገሌን አየሁ፣ እገሌን ሲወጣ ሲወርድ አየሁ፣ ገዝፎ አየሁ፣ ቀጭጮ አየሁ፣ ቦርጫሙን አየሁ፣
ሲክስ ፓክ ይዞ አየው ላለው ከፈለኩ ምን ችግር አለው? ዝም ብሎ መተኛት ነው፣ መቃዠት ነው። እና በርቱና እንግዲህ መርምሩ ሁሉ ነገር። እሺ ቁም ነገሩ ነገር ምንድን ነው? ቀሉ እንዳለ ሆኖ ቁም ነገሩ ግን መርምሩ መርምሩ መርምሩ። እሺ አስተውሉ፣ መርምሩ። ምን እየተደረገ ነው፣ ምን እየሆነ ነው የሚለውን በደንብ መርምሩ ለማለት ነው ወገኖች። እና የዛሬው መልእክታችን ጥሩ ነው። የዛሬ የተነጋገረው ነገር ጥሩ ነው። ገብቷችኋል? ተመችቷችኋል? ጥሩ ነው። በሚገባ በጣም ጥሩ፣ በጣም አሪፍ። እንግዲህ እንደምታውቁት ኢትዮጵያ ብዙ የተቸገሩ ወንድሞቻችን እህቶቻችን አሉ። ይሄን ነገር ልናገር፣ በደንብ ስሙኛ እንዴ። ኢትዮጵያ በዚህ ሰዓት አሁን ጾም ሲፈታ ምንም በቃ የሚበሉት የሚጠጡት የሌላቸው፣ ኑሮ ደግሞ ኢትዮጵያ በጣም ተወዷል። እንደምታውቁት በጣም ብዙ ነገር ተወዷል እንደሰማሁት፣ እና በጣም ብዙ የሚቸገሩ አሉ። ስለዚህ ለቤተሰብ ለምሳሌ የሆነ ነገር ስትልኩ ለጎረቤትም ዘይት ግዙና ስጡ በሉ። ጎረቤት ምንም ይሁን እምነቱ አይመለከታችሁም። ባይዘወይ ሙስሊምም ይሁን ፕሮቴስታንትም ይሁን ፍቅር ሲዝምም ይሁን እርሳስ ሲዝምም ይሁን እስክሪብቶ ሲዝምም ይሁን ቀበቶ ሲዝምም ይሁን ካቻቢቴ ሲዝምም ይሁን ብርጭቆ ሲዝንም ይሁን ምንም አይመለከታችሁ። ብቻ አጠገባችሁ ያለው ጎረቤታችሁ የተራበ ከሆነ የተጠማ ከሆነ ምንም ከሌላቸው ለቤተሰቦቻቸው ነገር ስታደርጉ ለነገሌም ደግሞ ፕሊስ ዘይት ግዙላቸው፣ ለነገሌም ደግሞ ፕሊስ እንቁላል ግዙላቸው በሉ። ይሄ ክርስቲያናዊ ህይወታችን ነው። ባይዘው ይሄ ኦርቶዶክሳዊ ህይወታችን ነው። የምትችሉ ከሆነ ነው ያልኩት። የምትችሉ ከሆነ ደግሞ ከቻላችሁ ደግሞ እንደዚህ በህብረት በማህበር ሆነው ነዳያንን የሚመግቡ አሉ። ከነሱ ጋርም ደግሞ ነገር እያደረጋችሁ ነዳያንን መመገብ ትችላላችሁ። ብዙ የተቸገሩ ወገኖቻችን አሉ፣ ብዙ የተራቡ አሉ። ስለዚህ ይህን እስቲ አስቡበት። ለምሳሌ ዶሮ የምገዙ ከሆነ ለቤተሰብ ለጎረቤት ደግሞ የሆነ ዶሮ ግዙ ብትሉ፣ እንቁላል የምገዙ ከሆነ ለጎረቤት እንቁላል ግዙ ብትሉ፣ በቃ እንደዚች የምትችሏትን ያቅማችሁ፣ ግዴታ አይደለም። ምክንያቱም አትሊስት እኛ እየጠገብን እኛ ሞልቶልን ጎረቤት ተርቦ ምኑን በዓል ሆነ አይደል? ምኑን በዓል ሆነ? ፕሮቴስታንትም ይሁን ጎረቤቴ፣ ምንም ይሁን ጎረቤቴ፣ ሙስሊምም ይሁን ጎረቤቴ፣ እኛ ክርስቲያኖች ግን ምንድነው የምናደርገው? የሚወዱንን ብቻም አይደለም የሚጠሉንም ደግሞ ይበልጥ እናፈቅራለን። ይበልጥ ጌታ ምንድን ያለው? የሚወዳችሁን ብቻ ብትወዱ ምን ዋጋ አላችሁ? ይህንንማ አሕዛብም ያደርጉታል አለ። የእኔ መሆናችሁ የሚታወቀው በምንድን ነው አለ? የሚጠሏችሁን የሚረግሟችሁን ምን ስታደርጉ? ስትወዱ ነው ብሏል። ስለዚህ የጌታ ነኝ ካልን የክርስቶስ ነኝ ካልን የሚረግሙንን ድሃ ከሆኑ የሚጠሉን ድሃ ከሆኑ በቃ እንድንጠፋ የሚፈልጉት ምንም ድሃና ምንም ነገር የተራቡ ከሆኑ አብላቸው፣ አጠጣቸው፣ አልብሳቸው፣ ጠይቃቸው፣ እርዳቸው። ወገንህን ብቻ ብትረዳ ምን ዋጋ አለው? ዘርህን ብቻ ቆጥረ ብትረዳ ምን ዋጋ አለው? ይሄማ አሕዛብም ያደርጉታል። የክርስቶስ ከሆንክ ዘር፣ ቀለም፣ ብሔር እንዳታይ። መልካም ነገር ማድረግ ዘር፣ ቀለም፣ ብሔር አይለይም፣ እምነት አይለይም። መርጠ ብቻ ኦርቶዶክስ ነኝ ለኦርቶዶክስ ካልክ ይሄ ትክክል አይደለም። ማን እንደዚህ ያዘዘ? ይሄ ኦርቶዶክሳዊ ህይወት አይደለም። ኦርቶዶክሳዊ እሳቤም አይደለም። ኦርቶዶክሳዊ ህይወትም አይደለም። ስለዚህ ፕሊዝ በተለይ በዚህ በትንሣኤ በዓል በፋሲካ በዓል በቃ እንደዚህ በደንብ አስፍታችሁ አስቡትና የምችሉ ሰዎች ይሄን አድርጉ። ወይ ደግሞ በህብረት ከሚያደርጉት ጋር ደግሞ ህብረት አድርጋችሁ፣ ምክንያቱም የነዳያን የድሆች የተራቡ የተጠሙ የታመሙ መቼም የሆነ ቤተ እምነት አይደለም የተጠማው አይደል? የሆነ ቤተ እምነት አይደለም የተራበው፣ የሆነ ቤተ እምነት አይደለም የታመመው። ምክንያቱም የረሃብ የበሽታ የደህንነት የማጣት እምነትን እያየ አይደለም እንደዚህ የሚኮነው። በሁሉ የሚመጣ ችግር ነው። መራብ ሃይማኖትን አይመርጥም። መጠማት ሃይማኖትን አይመርጥም። መታመም ሃይማኖትን አይመርጥም። ስለዚህ እኛም ክርስቲያኖች ሃይማኖት ሳንመርጥ ዘር ሳንቆጥር መርዳት ማገዝ አለብን። የሚወዱንንና የሚመስሉንን ብቻ ብናደርግ ዋጋ የለውም። ክርስትና አይደለም። ክርስቶሳዊ ህይወት አይደለም። ግልጽ ነው። መልካም
መጽሐፍ ቅዱሱ እንደሚናገረው ለተጠማውና ለተራበው ብታረግለት ይህን ታገኛለህ ይላል። አንብብላችሁና ልጨርስ። እዚህ በሉቃስ ወንጌል ላይ የሉቃስ ወንጌል እንዲህ ይላል። ምዕራፍ 14 ከቁጥር 12 የሉቃስ ወንጌል ምዕራፍ 14 ከቁጥር 12 የጠራውንም ደግሞ እንዲህ አለው፣ ምሳ ወይም እራት ባደረክ ጊዜ እነርሱ ደግሞ በተራቸው ምናልባት እንዳይጠሩ ብድራትም እንዳይመልሱልህ ወዳጆችንና ወንድሞችን፣ ዘመዶችን፣ ባለጠጎችንም ጎረቤቶችንም አትጥራ ይልና፣ ነገር ግን ግብዣ ባደረክ ጊዜ ድሆችን፣ ጉንዱሾችን፣ አንካሶችንም እጉሮችንም ጥራ፣ የሚመልሱት ብድራት የላቸውም፣ ብፁዕ ትሆናለህ ይልና በጻድቃን ትንሣኤ ደግሞ ይመለስላል ይላል። በቃ የኛ ኦርቶዶክሳዊታችን ይሄ ነው። የሉቃስ ወንጌል ምዕራፍ 14 ከቁጥር 12 እስከ 14 ጀምራችሁ አንብቡት። ስለዚህ ሀብታሙን ያለውን የመብላት መጠጣት የሚችለውን ሰው ሄደ ብታበላ ዋጋ የለህም። በጥጋብ ላይ ጥጋብ ነው። ሆዱን እየቆዘርኩ ነው ጭራሽ። ኦኬ መልሶ ደግሞ እሱ ብድር ይዝብሃል። አሃ እሱ አብልቶኝማ እኔ ማበላዋል ይልሃል። ድሆች ግን የሚያበድሩ የሚመልሱልን ነገር የለም። ትሰጣቸዋለህ፣ የምትቀበለው ከሰማይ ነው። ታበላቸዋለህ፣ የምትቀበለው ከሰማይ ሀገርክ ነው። ታጠጣቸዋለህ፣ የምትቀበለው ከሰማይ ቤትክ ነው። ስለዚህ ለችግረኛና ለምስኪን መብላት ለማይችሉ መጠጣት ለማይችሉ ማካፈል፣ መርዳት፣ ማገዝ ብፁዕ ያሰኛል፣ ምስጉን ያሰኛል። በሰማይም ደግሞ ክርስቶስ ሲመጣ በጻድቃን ትንሣኤ እንዲመለስልን ያደርጋል። ተስማማን ወገኖች? ተስማምተናል ወይስ አልተስማማንም? ዮኒ ምን እያደረገ ነው? ባይዘወይ ዮኒ ማኛ ምን እያደረገ ነው? ጌም የተጫወተ ነው ከደምረው ጋር ወይስ ከደምረው ጋር ነው? ኦኬ አይ ጥሩ፣ እሺ በቃ መልካም በሉ። ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። ጾማችን ጸሎታችን እግዚአብሔር ይቀበልልን። ሰሞነ ሕማማቱ በሰላም ጨርሰን በሰላም ደግሞ ለብርሃነ ፋሲካው ለብርሃነ ትንሣኤ ድረስ የአባቶቻችን አምላክ እግዚአብሔር ይርዳል። የመስቀሉን ፍቅር በልቦናችን ያሳድርብን። ኦኬ ወደ ማማዬ ጋር ግቡ ወይ ሌላ ኦርቶዶክሳዊ ትምህርት ያለበት ጋር ግቡ። አቲክ መምሩ ያላሸትም አሉ መሰለኝ፣ እዛ ግቡ። ኦኬ እንደዛ አድርጉ። ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። በርቱልን። በጸሎት ደግሞ እንተሳሰብ። ኦኬ እዚህ የሚያገለግሉ ወንድሞቻችሁ ሁሉ በጸሎት አስባቸው። በሚያስፈልጓቸው ነገር ደግሞ አግዟቸው። ኦኬ በሚያስፈልጓቸው ነገር የምታውቋቸውን ሁሉ አግዙ። ኦኬ የምታውቋቸውን ነገር ሁሉ አግዙ። በሉ እግዚአብሔር ከሁላችን ጋር ይሁን። ደህና ዋሉ፣ ደህና አምሹ፣ ደህና ደሩ። መልካም ሮብ ቀን ይሆንላችሁ። እንግዲህ ኤርሚ እየፈለገ ነው። እሺ ልወጣ ስል በጣም ያሳቀኝ ኮመንት ነው። ኤርሚ እየፈለገ ነው ምን ማለት ነው? እስቲ ንገሩ። ምንድን ነው? ለምሳሌ እኔ ሂዱና ኤርሚያስን ጥሩት ብያለሁ አልልም። ምክንያቱም ሕፃን ልጅ አይደለም ኤርሚያስ። ያሬድ ይጠራል፣ ና ሂዱና ኤርሚያስን ና ያሬድ ይፈልጋል በሉት። ሕፃን ልጅ አይደለም ኤርሚያስ። እኔ ባለ አእምሮ ነኝ፣ አስተውላለሁ። ኤርሚያስ ያሬዱን ጥሩት እያለ ከሆነ ባለ አእምሮ አይደለም ማለት ነው፣ እያስተዋል አይደለም ማለት ነው። እኔ ኤርሚያስ ሕፃን ልጅ አይደለም ብዬ ስለማስብ ሂዱ ኤርሚያስ ከሄዳችሁ ኤርሚያስን ጥሩት አልልም። ነውርና ብልግና ነዋ። እኔ እንደዛ አላደግኩማ። እሱ ግን ጥሩት ብላችሁ ልኳችሁ ከሆነ አይ እኔ ያስቀኛል። እገሌን ጥሩት፣ ኑ እገሌን ጥራው፣ ና በለው ምናምን። ሪሊ ምን ማለት ምን ስለሆንክ ማን ስለሆንኩ ነው ስኔ ስናምልህ? አንተስ ምን ስለሆንክ ነው እኔና የምትለኝ? ቤትህን ዘግተህ ምናምን ና ጥራው ያሬድን ምናምን። ኧረ ፕሊዝ እደጉ፣ ማቹር ሁኑ፣ ብስል በሉ፣ ጺም እንዳወጣ ሰው እንሆን።
ሰውነቱ እንደገዘፈ ሰው እንሁን። ያ ማንም ይሁን ባይዘወይ ማንም ይሁን ማንም ይሁን እገሌ እየጠራክ ነው አይባልም። ኦኬ እኔ አሁን ጥሩት ብያለሁ። እስቲ ንገሩኝ እስቲ እስካሁን ጀምሬ እስክጨርስ እገሌን ጥሩት ብያለሁ አላልኩም፣ አልልም። ኦኬ መማር የፈለገ ሰው ቁጭ ላይ ይማራል። በቃ አለቀ። ማንም ይሁን በእኛም ይሁን በሌላም ቤተ እምነት ይሁን ቁጭ ብሎ ይማራል። ዛሴት አለቀ። ኦኬ ውይይት በሚያስፈልግ ጊዜ ሜቢ ውይይት አጋጣሚ ከተገኙ ይደረጋል። ሴት አፕ አድርገን ይደረጋል። በተረፈ ግን ማንም ቢሆን ዝጋና ናበሉት እና እንደዛ ነው እላችኋለሁ። ትንሽ እንቆይ ወይስ ይበቃናል? እስቲ እሺ። እኔ ግን ትመቸኛለህ ተብላ ትመቸኛለህ። አመሰግናለሁ በእውነት። እንቆይ እስቲ አሁን ደግሞ ትንሽ እድል ልስጣችሁና ጥያቄ እንዳትጠይቁኝ እሺ። ጥያቄ ከተጀመረ አያልቅም። ጥያቄ ከተጀመረ አያልቅም። ሜቢ ሀሳብ ካላችሁ ብቻ በዛሬው ትምህርት ላይ ሀሳብ ካላችሁ ብቻ ሀሳብ ልቀበል። ኦኬ ሀሳብ ካላችሁ ሀሳብ ልቀበል። በተረፈ ግን ጥያቄ በጣም ረጅም ሰዓት እየፈጀ ነው ታውቃላችሁ። የኛ ጥያቄ አያልቅም። ጥያቄ ግን የማያልቀው ለምን መሰላችሁ? ጥያቄ የማያልቀበት ምክንያት ምንድን ነው? እኛ የቤት ስራ ስለማንሰራ፣ እኛ ስለማናነብ፣ መጽሐፍትን ስለማናገላብጥ፣ የሆነ ነገር ሲፈጠርብን መጽሐፍትን እንደማገላበጥ እንደማየት ቶሎ ብለን በቃ ጥያቄ እንላለን እና እንደዛ ብታደርጉ መልካም ነው ብታነቡ። እሺ ኦኬ ገስት ይከፈት እስቲ። ጌሳም ሲዝት ነበር አስገባው። ጦርነት አይደለ የሚዝት ሰው እኮ ነው። እንዲሁም የሚዝት ሰው ምን ይሰራል? ዛቻ ምናምን ዛቻውን ጨርሶ አንድ ሰው ለውይይት መዛት የለበትም። እኔ እሱ ነገር በጣም ነው ወንድ ከሆነ ይምጣ፣ ወንድ ከሆነች ምናምን እሱ በጣም ያስቃል። አለመብሰል ነው፣ ማቹርድ አለመሆን ነው። ወንጌል አልገባህም ማለት ነው እንደዛ የምትል ከሆነ እና ልክ ቀዝቅዘ ስጨርስ በረዶ አኝከ በረዶ ውጠ ቀዝቀዝ ብለህ ስጨርስ የዛ ከፉከራ ምናምን ከሽለላ ስትወጡ ውይይቱ መደረግ ይችላል። በተረፈ ግን ዝም ብሎ ያዝልቀቅ በለው ወንድ ከሆንክ ሴት ከሆንሽ ምናምን እሺ ዛሬ ሰላም እያሉ አመሰግናለሁ። የሰራሁት አንድ ቪዲዮ ነበረ። እሱን ከቻልክ ብታሳያቸውና እየገቡ ሪፖስት እና ልጆቹ ሜንሽን ቢያደርጉልኝ ብዬ ነበር። በምን ዙሪያ ነው የሰራሽው? ኦኬ ላስት ታይም በረመዳን ወቅት የእኛ ልጆች መንዙማ እየዘፈኑ ምናምን እንትን ሲሉ አልነበር? እስኪ አሁን ቻሌንጅ እንስጣቸው ለሙስሊም እህት ወንድሞቻችን፣ ለልጆቹም አትሊስት አብረዋቸው መንዙማ ሲሰሩላቸው የነበሩትን ከእነሱ ጋር ሆነው የእኛን ነጠላ የእኛን አለባበስ ለብሰው መዝሙር እየዘመሩ የእኛን በዓል እንዲያከብሩልን ነበር። ይሄ ነበር ቻሌንጁ። ይሄን መቀበል የሚችሉ ከሆነ እስኪ እንያቸው የሚል አይነት ቻሌንጅ ነበር። ኦኬ እኔ አልስማማም። እንደዚህ አይነት ሃይማኖት የለንም። ባይዘው አይ ነው ልብስ ለብሳችሁ አንድ ቆይ ጨርሼ ሳረችሁ ወንጌል ይኸውልሽ ኦርቶዶክሳዊነት ፉክክር አይደለም። እስቲ ወንድ ከሆናችሁ እኛ ልብስ ለብሳችሁ የሚባል ወንጌል የለም። ባይዘው እኔ እሱን አልቀበልም። እንደዚህ አይነት ቻሌንጅም ትክክል ቻሌንጅ አይደለም። አንደኛ ክርስቲያናዊ ህይወትም አይደለም፣ ክርስቲያናዊ ትእዛዝም አይደለም። በዚህ ጌታ ደስ አይሰኝም፣ በዚህ ጌታም አይከብርም፣ ክርስቶስንም አናሳይም። ባይዘው ምክንያቱም የብሽሽቅ የፉክክር እንዲህ ከሆናችሁ እንደዚህ እስቲ እናንተ ወንድ ከሆናችሁ እናድርጉ እሱ አያስኬድም። ይልቁን የእኛን ክርስቲያን እህትና ወንድሞቻችንን የእውቀት ክፍተት ኖሮባቸው ያለማወቅ እንዲሁ በቃ የዋህነት ቅንነት ይዟቸው ከሆነ እነሱን አስተምሮ ወደ እውነት ማምጣት ነው እንጂ በቃ እስቲ ሙስሊሞቹ አሁን ትንሣኤ ሆኗልና
እስቲ ልክ ኦርቶዶክሶን ሲያደርጉ እንደነበረ እናንተም እስቲ ወንድ ከሆናችሁ አድርጉ የሚለው ይሄ የቤተክርስቲያንንም ዝቅ የሚያደርግ ነው፣ ክብሯንም ይመጥን አይደለም። እና ያንን እኔ ፐርሰናሊ እኔ አላስተናግድም፣ እኔም አልቀበለውም። እህቴ ሳርችው ቤተክርስቲያንሽን አንቺ ስታከብሪያት ነው ሌላውም ያከብርሽ። መልካም እሺ፣ ሳሪ በርቺ። ግን ለማንኛውም እሺ ይህን ነገር በጣም ግልጽ ማወቅ አለባችሁ። ይሄ ምንም የፉክክር ነገር ቤተክርስቲያናችን የምናስከብራት እኛ ነን። ኦኬ ቤተክርስቲያናችን የምናስከብራት እኛ ነን። ስለዚህ ይህን ወቁ፣ ሁሌም ወቁ ይህንን እና አንዳንዴ ስሜት ያንሆን፣ አንዳንዴ እንደ ባለ አእምሮ እንደ እውቀት እንዳለው ደግሞ እንደ ክርስቲያን ማይንድ ሴት ደግሞ እናስብ። እሺ ፕሊስ እንጂ ምንም እህታችን ከቅንነቱ ነው ይገባኛል፣ እምነቷን ከመውደድ ከማፍቀር ባለፈውም ተናግራል እኮ የእኛ ልጆች የዋህነት አይሉት አለመማር አይሉት ለመወደድ ፍለጋ አይሉት አይገባኝም። የሌላውን ቤተ እምነት ልብስ እየለበሱ ሆይ ሆይ ዘለል ዘለጥ ዘጥ ዘጥ ይላሉ። ሌላው ቤተ እምነት ግን የእነሱን ልብስ ለብሶ ለምሳሌ አሁን ትንሣኤ በዓል ነው። ሌላው ቤተ እምነት የእኛን ልብስ ለብሶ ግን ትንሣኤ በዓል ደርሷልና እስቲ አይለንም። አያችሁ አይለንም። በዚህ አደንቃለሁ ሌሎቹን ዓላማ ያላቸውን ቆራጥ የሆኑት። የእኛ ልጆች ግን አላዋቂነት ይሁን እወደድ ባይነት ይሁን ጥቅም ፍለጋ ይሁን አይገባኝም። ብቻ ወይ ደግሞ አለመማር ከሆነ አላቅም። አለመማር ከሆነ ኑና ተማሩ። አንድ ክርስቲያን እንዴት ነው መሆን ያለበት የሚለውን ተማሩ። ኦኬ አንድ እንድንሆን የታዘዝነው ውሃ ለማስቆፈር፣ መንገድ ለመስራት፣ ትምህርት ቤት ለመስራት፣ ኦኬ ድሆችን ለመርዳት በአንድ ላይ እንሰራለን። ከማንም ቤተ እምነት ጋር እንሰራለን፣ ችግር የለውም። ኦኬ የእምነትን መግለጫ ግን የአምልኮ መግለጫ በተመለከተ ግን አንመሳሰልም። እወደድ ባይነት ልመሳሰል ባይነት በክርስትና አይሰራም። ባይዘወይ ክርስትና ራሱ ክርስትና እኮ መለየት ነው፣ መመሳሰል አይደለም። ባይዘወይ ክርስትና መለየት ነው። ክርስቲያን ሆኖ መለየት ነው፣ መመሳሰል አይደለም። እወደድ ባይነትም አይደለም። ክርስትና እንዲሁም ትክክለኛው ክርስትና ሰዎች ይጠሏቸዋል። ክርስቲያን ስትሆኑ ዓለም ትጠላችኋለች። ምክንያቱም ትወጣላችኋ፣ ትለያላችኋ፣ የክርስቶስ ትሆናላችኋ። ስለዚህ ይሄ የእውቀት ክፍተት ካለባችሁ ይሄን የምታደርጉ ወገኖቻችን ትምህርት ተማሩ። ትምህርት ተማሩ። ምክንያቱም ማስመሰል የሴጣን ስራ ስለሆነ መመሳሰል የሴጣን ስራ ነው። ምን ይላል መጽሐፍ ቅዱሱ? የሰማይ መልአክ የብርሃን መልአክ እስኪ መስል ድረስ አይደለም የሚለው ራሱ ይለውጣል ይላል ሰይጣን። ስለዚህ የብርሃን መልአክ ሳይሆን የብርሃን መልአክ ለመምሰል ይሞክራል። ስለዚህ ይሄ ትክክል አለ። መመሳሰል በሃይማኖት የለም። በቃ ሙስሊም ወገኔን የማስደስተው ነሺዳውን እያልኩ አይደለም። ነሺዳው እኮ ስለ አላህ ስለ መሐመድ እኮ የሚያወራ ነው እንዴ። አላህና መሐመድን አልቀበልም አላምንም ብዬ ምን ብዬ ነው ወጥቼ መስቀል አድርጌ ሆይ ሆይ የምለው? እነሱ እኮ አያረጉትም። በዚህ ሙስሊሞችን አደንቃለሁ። ባይዘው ጎበዞች፣ በርቱ በዚህ አቋማችሁ። የክርስቲያን በዓል ደረሰ ብላችሁ እንደ ክርስቲያን አክት የማታረጉ ጎበዞች፣ የገባችሁ ሃይማኖታችሁ እምነታችሁ የቆማችሁበት ነገር የገባችሁ ምንም ይሁን ግን ገብቷችኋል። የእኛ ልጆች ግን አይገባኝም። ግን ይሄን ለማድረግ ግን ደግሞ ቻሌንጅ ምናምን የሚለው ነገር ቤተክርስቲያን ክብሯን አይመጥንም። አይመጥንም ክብሯና ልጆቻችንን ማስተማር ነው፣ እንዲበስሉ ማድረግ ነው። እንዲበስሉ ማድረግ ነው። በዛ እንስማማ። እሺ አጨብጫቢ ይላል። ፎቃቆች ምንድን ነው ደግሞ? ፎቃቆች የሚባል ደግሞ ቃል አለ እንዴ? ፎቃቆች ምንድን ነው? ፎቃቆች እኔ እኮ አንዳንዴ ቃላታችሁ ፎቃቆች ምንድን ነው? ፎቃቃ ፎቃቃ ማለት በደረቱ የሚሳብ ማለት ነው፣ የሚፋቀቅ እንደዛ ነው። ፎቃቆች ወይ ጉድ! እሺ ደግሞ አሁን ይህን ቀርተው ይኸው ያሬድ ተሳደበ እንዳይሉ እኔ አንብቤ ነው። መቅዲ ሰላም ብያለሁ። ሰላም መዝሙር እንዴት ነው? ቃሌቱ ይሰማልን? አሜን አሜን። እግዚአብሔር ይመስገን። ምን ልታዘዝ?
ያች ጥያቄ ጠይቅ ፈልጌ ነው። ችግር የለውም። ኦኬ ጥያቄ ላይ አልቀበልም። ወይን ችግር የለውም። አርብ ዕለት የሚደረገው ስለ መስቀል ነበር እኔ መጠየቅ የፈለኩት። አርብ ዕለት ምን አልሽኝ? ስለ መስቀል ነበር መጠየቅ የፈለኩት። መስቀል አርብ ዕለት ምን አልገባኝም ጥያቄሽ። ስለ መስቀል ነው አልሽኝ? አዎ ስለ መስቀል አርብ ዕለት የሚደረገው መስቀሉ አሁን ለምሳሌ ጌታችን የተሰቀለበት መስቀሉ አለ አይደል? ምናምንበት ስለሱ ትንሽ ግልጽ እንድታደርግልኝ ነው። ለምሳሌ ማለት ብዙ ጊዜ ይጠይቁናል እና መስቀሉን ኬት ነው ያመጣችሁት ወይም ደግሞ መስቀሉ ማነው ክንዱን ያመጣ ምናምን ይላሉ አብዛኛዎቹ። ማን ነው እንደዛ ነው? እኔ ኬትም መምጣት ለምሳሌ ማን ነው? በሙስሊሞቹ እንደዛ ይጠይቁናል። ሙስሊሞቹ ጨረቃን ኬት አመጡት? የጨረቃን ምልክት ማድረግ ኬት አመጡት? አይሮን ነው መጠየቅ ነው። አይሽ ተጠያቂ ብቻ መሆን የለብሽም መቅዲ እህት አለም መጠየቅ አለብሽ። እኔም ጠይቃቸዋለሁ ግን በቃ እኔ አምኛለሁ። ኬትም ይምጣ ኬትም የግማደ መስቀሉ አመጣጡ ቅዱስ ታሪክ አለን፣ ቅዱስ ትውፊት አለን። እንዴት የት እንደተገኘ አሁን የመስቀል በዓል ሲከበር አታውቂም እንዴ? እንዴት እንደሚከበር አሁን የመስቀል በዓል በግሼ ማርያም ተገዶ ሲከበር፣ ኢትዮጵያ የመስቀል በዓል ተብሎ ሲከበር የበዓሉ ለምን እንደሚከበር አታውቂም? አውቃለሁ መዝሙርዬ፣ እኔም አውቃለሁ። ኦኬ እሺ፣ ለማንኛውም ችግር የለውም። በቃ በውስጥ አውሪኝና ዶክመንቱ ልክልሻለሁ። ግን አሁን ትልቁ ማወቅ ያለብሽ ነገር መስቀል ጌታችን የተሰቀለ መጽሐፍ ቅዱሱ ላይ በእንጨት የተሰቀለ እርሱ የተረገመ ነው እንደሚል ሁሉ የእኛም መርገም ይዞ በእንጨት ላይ ተሰቅሏል መስቀል አይደለ መቅዲ? ይሄ የታመነ ትምህርት ነው። በቃ በእንጨት መሰቀሉ ትጠራጠሪያለሽ? አልጠራጠርም መዝሙር። ግን መስቀሉ ክንዱ ከየት መጣ ይላሉ አንዳንድ። ለምን ለራሱ ሰርቶ ነው ምናምን ይላሉ አብዛኛው። ለራሱ ሰርቶ ነው ምንድን አልገባኝም። ለራሱ ሰርቶ ነው ማለት ነው ማለት አሁን ለምሳሌ ያ ክንድ እንትን ያረጉት ያውዶች ናቸው አይደለም ወይ? ያውዶች ያዘጋጁት ተሰቀለበት ምናምን ይላሉ። ለዛ ነው እንጂ እኔ ማምንበታለሁ። እና ጌታን እኮ ታዲያ ጌታን የሰቀሉት ሮማያን ናቸው ባይዘወይ ሮማያን ናቸው የሚሰቅሉት ባይዘወይ አይሁዶች አይደሉም። አይሻውን አንቺ መማር አለብሽ መጀመሪያ። አንቺ ቁጭ ብለሽ መጀመሪያ ኦርቶዶክሳዊ ትምህርትሽ ማጣት አለብሽ። ኦኬ ሶ መጀመሪያ የሰቀሉት አይሁዶች አይደሉም፣ ሮማያን ናቸው የሰቀሉት። አይሁዶች አይሰቅሉም። አይሁዶች ወይ ይወግራሉ ወይ ደግሞ ይገርፋሉ። ዩዙዋሊ ግን ይወግራሉ በድንጋይ። የሮማያን ግን ይሰቅላሉ። ጌታን የሰቀሉት ሮማያን ናቸው እንጂ አይሁዶች አይደሉም። በመጀመሪያ በመስቀል የሚቀጡት ማናቸው? የሮማያን ቅጣት ነው ኦልዌይስ። ኦኬ ስለዚህ ይህንን በደንብ መጀመሪያ ለይ። ይሄ የሙስሊሞቹን ዝም ብሎ የፍልስፍና የጭንቅላት ጥያቄ እሱን ታየው። በመጀመሪያ አንቺ እኔ እንዴት ነው የማምነው መስቀልን? የመስቀል በዓል ታከብሪያለሽ። የመስቀል በዓል ሲከበር የመስቀል በዓል ምንድን ነው? መስቀል ምንድን ነው ተብሎ ነው የሚከበረው? ታሪኩ ያመጣጡ ምንድን ነው? በመጽሐፍ ቅዱስ መስቀልስ እንዴት ይታያል? ሮማያን እንዴት ነበረ የሚቀጡት የነበረው? ሰዎችን በመስቀል ይቀጣሉ። ለዚህ ነው ሁለት ወንበዴዎች ከጌታ ጎን ተሰቅሎ አልነበረ መቅዲ? በቃ ሁለት ወንበዴዎችን አይጠይቁሽም ሙስሊሞች አይደል? አይጠይቁኝም ማለት ነው። ክርስቶስን ብቻ የሚጠይቁሽ አይደለ? እሺ በእስልምናው በኢሳ ፋንታ የኢሳን መልክ ይዞ የተሰቀለ ሰው እንዳለ ታውቂያለሽ? ነው ታዲያ ይሄን ሳታውቂ ነው እንዴ መቅዲ? እንዴ ይሄን ስንት ዓመት እፎይ እኮ አስተምሯል። እኛም ራሱ ብዙ ጊዜ ውስጥ ጠይቃቸው ነበረ። ተመሳሰለባቸው። ኢሳን የያዙ መስሏቸው ሌላ ሰው ይዞ አይደል የገደሉት የሰቀሉት። ያ እነሱ ግን ኢሳ አይደለም ይላሉ። ለዛ ኧረ እኔ እሱን አላልኩሽም መቅዲ፣ እያዳመጥሽኝ። ኢሳን መስሎ ይላሉ አይደለ? የኢሳን መልክ ይዞ የኢሳ መስሏቸው ሌላ ሰው ይዞ ሰቅለዋል አይደል? አዎ ይላሉ። ኦኬ በምን ላይ ነው የሰቀሉት ታዲያ? ግን ይላሉ እነሱ ይላሉ እንጂ እኮ ጠይቂያቸዋ። በምን ላይ የተሰቀለው ቢያቸዋ። ያ የኢሳን መልክ የያዘው ሰው በምን ላይ የተሰቀለው? መስቀል ከሌለ በምን ላይ የተሰቀለው ታዲያ?
ምክንያቱም ሰቀሉት ይላላ ወስደው መርምሪ ጠይቂ። የእኛን ግን በተመለከተ ግን በደንብ ያለውን ነገር ልክልሻለሁ በውስጥ። ትምህርት ላይ ግን አተኩሪ ፕሊስ። ትምህርት ላይ የራስሽን ነገር መጀመሪያ አውቂ። ጥያቄ ምንም አይነት ነገር ከነሱ አትቀበይ። ምክንያቱም መጀመሪያ አንቺ መቆም ማወቅ አለብሽ። እንደማታውቂ ስለሚያውቁ ነው ባይዘው እንደዚህ የሚጠይቁሽ። እፎይ መጥተው አይጠይቁትም። ይሄንን ማማይ መጥተው አይጠይቁ። ሌሎችን ሰው መጥተው እኛንም ቢሆን መጥተው ስለመስቀል አይጠይቁንም። ምክንያቱም መልሰን ቻሌንጅ እናደርጋቸዋለን። አየሽ፣ እንደማታውቂ ካወቁ ግን ምን ያደርጉሻል? በቃ ስትወዛገቢ ከዩሽ አታውቅም እንዴ ብለው የባሰ ያወዛግቡሻል። ዝም ብሎ ፍልስፍና እያወሩ መጽሐፋቸው የምጠይቃቸው ግን መልስ የላቸውም። ራሱ የተሰቀለው ሰው ምን ላይ ተሰቀለ ብታያቸው ብለው ነው ዝም የሚሉሽ። መልካም እሺ፣ እሺ። ኦርቶዶክስ 24 ሰላም ብያለሁ። ሰላም ብለና ወንድማችን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እኔ እንኳን ቅድም ከጀመርከው ነገር ጋር መጨረሻ ላይ የሉተራንን አሳያለሁ ብለህ ነበርና እሱን ታሳይና፣ ሁለተኛ ደግሞ ቅድም መሀል ላይም ጀምረህ የነበረው ፕሮቴስታንቶች ለምሳሌ ሙሉ ወንጌል ከኢትዮጵያ ውጪ ሙሉ ወንጌል አለ ወይስ አገር በቀል ነች? ኮንቲኒቲው እንዴት ነው የሚለውን ነገር በዛው ብትሄድበት ብዬ ነበር። ኦኬ እሺ፣ በሌላ ቀን እንትን እንለዋለን። አሁን ያው ሌሊት ስለሆነ ነገም ከነገ ወዲያ ስለመጣው ችግር የለውም፣ እንሄድበታለን። እሺ ጥቆማል። እሺ እሺ ወንድሜ ቴስት ነው። እሺ ማን ነው የሚለው? ታባ ግሩቭ ነው የሚለው። ታባ ግሩቭ። እሺ ሰላም ብያለሁ። እሙ አለሽ? ያው ከሌላችሁማ አስወርዳችኋለሁ። እሺ የማርያም ሰላም ብያለሁ። የማሙስ ሚውት አድርግልናል። ሰላም እግዚአብሔር ይመስገን። ድምጽ ያለ? አዎ እኔ እንኳን ጥያቄ አይደለም ግን እንደ እርዳታ ነው። እኔ እንኳን እንድታገዘኝ ፈልጌ ነበር። ያው አረብ ሀገር ነው የምኖረውና የንስሐ አባት ፈልጌ ነበር። የት ሀገር ነው የምትኖሪው? ሳውዲ አረቢያ። ሳውዲ በጣም ከባድ ነው። ሳውዲ። እስቲ ለማንኛውም ፎሎ ላድርግሽና ንገሪኝ። በውስጥ ጻፊልኝ። የንስሐ አባት ፈልጌ ነው ሳውዲ ነው የምኖረው። ቤት ጻፊልኝ። እሺ አመሰግናለሁ። ችግር የለውም። እሺ በርቺ። እሺ ኤማውስ ሰላም ብያለሁ። ሰላም። በመጀመሪያ እድሉን ስለሰጠኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔም ያው ተመሳሳይ ነገር ነው። እህቴ አንስተዋለች። እኔም የምኖረው በሳውዲ አረቢያ ነው። ባለኝ ሰዓት እከታተላችኋለሁ እና ያው ክርስቲያን ነኝ ማለት ኦርቶዶክስ ነኝ፣ ግን ስለ ኦርቶዶክስ በጣም የጠለቀ እውቀት የለኝም። ቲክታክ መጠቀም ከጀመርሽ ስንት ጊዜ ሆነሽ? ማለት አሁን 1 ወር ምናምን ያልፈኛል መከታተል ከጀመርኩኝ ማለት ነው። መጠቀም ከጀመርሽ ቲክታክ አሁን ገና በቃ ወር ከምናምን። ተከፈትሽም አካውንት? አዎ አዲስ አካውንት ነው። ወይ ገና አዲስ ነሽ? ከእኛ ከአያቶችሽ ጋር ነው የምታወሪው? እኛ አያቶችሽ ነን፣ 4-5 ዓመት አያቶችሽ። ጥሩ ሰው የምናርግ መሰለሽ፣ ግሩፕ አለ ሰው የምትማሪበት መንገዶችን ልጠቁምሽ። የመጀመሪያው ኦርቶዶክሳውያን አስተማሪዎች አሉ ቲክታክ ላይ አይደል? እነ አኪ አሉ፣ እነ ዲያቆን አማን አሉ፣ እነ አዳምሽ አሉ፣ እነ ዲያቆን ክርስቶፎረስ አሉ። ተከታታይ ትምህርት የሚሰጥበት ቤት አለ። ታውቂያቸዋለሽ እነዚህ? አዎ ማለት ባገኘኋቸው አጋጣሚ አንተ ላይቭ ላይ ሳትኖር ስትቀር እነፈለገ ጋም እና አኪ ጋም ምናምን ሄጄ
ሰማቸዋለሁ። በቃ ግን እስኪ ከዛ ባለፈ እሺ ቆይ ደግሞ የመጀመሪያውን አንድ ነው የነገርኩሽ። ሁለተኛው ደግሞ ግሩፖች ደግሞ አለ፣ የቴሌግራም ግሩፖች አሉ። ተቀላቅለሽ መጽሐፍትን የምታገኝበት የተለያዩ ትምህርቶች የምታገኝበት። ኦኬ ሶስተኛው ደግሞ ዩቲዩብ ላይ ለምሳሌ 5 አዕማደ ምስጢራት ብለሽ ሰርች ብታደርጊ የሚገርሙ ትምህርቶች ይወጣል። የነ ዲያቆን ሄኖክ ኃይሌ የነ አባ ገብረ ኪዳን የብዙ ሰዎች ትምህርት ይወጣልሻል። ስራ እየሰራ ጆሮች ላይ ኢርፎንሽን አድርገሽ ማዳመጥ ትችላለሽ። ያሹ የግል ቲክታክ ላይ ብቻ እሺ ቀጥል። እሰማቸዋለሁ። በእርግጥ አሁን ዩቲዩብ ላይ የዲያቆን ሄኖክ ኃይሌን አባ ገብረ ኪዳንንም አሁን ላይ የመጣው ኢዩኤል በጣም ብዙዎቹን ሰማለሁ። ግን ከዛ ባለፈ መጽሐፍቶች ላይ እንዲህ የጠለቀ እውቀት የለኝም እና ግን ለራሴ አሁን እናንተ ማለት ብዙ መልስ የምትመልሱት ምን የምትሉት ካነበባችሁት አንጻር ነው አይደለ? እኛ ደግሞ በሰማነው ብቻ መሆን የለበትም። አንብበን መረዳት አለብን ብዬ ነው ማስበው። ማለት እናንተ የገባችሁን ነገር እኛም እንዲገባን እንፈልጋለን እና የምታነቡት መጽሐፍ ምን አይነት መጽሐፍ ነው እና ከቻልክ ደግሞ እንትኑን ብትልክልኝ ፒዲኤፍ ምናምን ካለ ብትልክልኝ ወይ ደግሞ መጽሐፍቶቹን ስማቸውን ብትነግረኝና ባነብ የሚል ጥያቄ ነው ይዤልህ የመጣሁት። ምንም ችግር የለውም። እሺ ከኢትዮጵያ መጽሐፍ ማስመጣት ትችላለሽ? ማስመጣት አንችልም። እዚህ በጣም ከባድ ነው። እንኳን እሱን አይደለም እንትን ያለነው። ስለዚህ ግሩፑን ላሳየሽ፣ ፒዲኤፍ ያለበት ነው። አንድ ስክሪኔን ላስተካክልና ኤክስፓንድ ላርግ፣ ስክሪኔን ላዙር። ይኸው እዚህ ግሩፕ ግቢ፣ ይታሻል። ጽዮን 1624 የሚለው ጽዮን 1624 ጽዮን 1624 ስትይ ኦርቶዶክስ ተዋሕዶ እንወቅ የሚል ይወጣልሻል። ጽዮን 1624 ከዛ በኋላ እዛው ስትገቢ በጣም ብዙ መጽሐፍት አሉ። ይኸው እሺ፣ ለምሳሌ ከእስልምና ለሚነሱብሽ ጥያቄ የእስልምና መልሶችን የያዘ መጽሐፍ አለ። ኦኬ፣ ለምሳሌ ወደ ላይ ስትሄጂ እዚህ ጋር አሁን ስለ ነገረ ማርያም ብዙ ጊዜ ስናገር ሰምተሽ ከሆነ ይኸው መጽሐፉ የነገረ ማርያም በጥንቷ ቤተክርስቲያን ነው፣ ፒዲኤፍ ነው። እሺ፣ ከዛ ደግሞ አምደ ሃይማኖት ይላል። እሺ፣ አምደ ሃይማኖት በጣም ቆንጆ መጽሐፍ ነው። ከዛ ደግሞ ወደ ላይ ሳውንም ስትወጪ ይኸው እዚህ ጋር ሁለቱ ኪዳናትም ቆንጆ መጽሐፍ ነው። እሱንም ብታነቢ አሪፍ ነው። ብሉይ ኪዳንና አዲስ ኪዳንን እንዴት አድርጎ እንደምናብራራው ማለት ነው። ከዛ ደግሞ እዚህ ጋር የቁርአን ግጭቶች ይላል። ከዛ አንድ አምላክ ብቻ የሚታይሻል እዚህ ጋር ሙስሊሞች ለሚጠይቁት ወደ 300-400 የሚሆን ጥያቄ መልስ የተሰጠበት ነው። እዚህ ላይ በደንብ ታገኛለሽ። እዚህ ጋር መልስ ለሙስሊሞች ይላል። እሺ፣ ከዛ ደግሞ መጽሐፍቶች ደግሞ ለምሳሌ ሌሎች ተጨማሪ መጽሐፍቶች ሃይማኖተ አበው፣ ፍትሐ ነገስት፣ እንግሊዘኛዎችም አሉ። እሱን ተይው ችግር የለውም ለጊዜው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ፣ መርሎተ ጽድቅ፣ ወለታ ጽድቅ፣ የቤተክርስቲያን ታሪክ በዓለም መድረክ፣ ቅዱስ ጎርጎርዮስ ዘንዚናዙ፣ የአባቶች ትምህርት ማለት ነው። ይሁሉ የመጽሐፍ ቅዱስ መዝገበ ቃላት ይኸውልሽ። እሺ፣ መርሎተ አሚንም ቆንጆ መጽሐፍ ነው። እያንዳንዱ እየከፈትሽ የሚጠቅምሽን ነገር ይሄ መጽሐፍ ለምሳሌ የቅዱሳን አማላጅነት ስለ ቅዱሳን ይኸውልሽ እዚህ ጋር እሺ፣ ስለ ቅዱሳን እሺ። ከዛ ደግሞ መርሎተ ጽድቅ ይኸውልሽ ይሄ ቆንጆ መጽሐፍ ነው። በተለይ ስለ ፕሮቴስታንት ማወቅ ከፈለግሽ ያው መርሎተ ጽድቅ ቆንጆ መጽሐፍ ነው። ከዛ ደግሞ ሚስጥራተ ቤተክርስቲያን፣ 7ቱ ሚስጥራተ ቤተክርስቲያን የምንላቸው አሉ አይደለ? ይኸው እዚህ ጋር አለልሽ። ሚስጥረ ትንሣኤ ሙታን፣ ነገረ መላእክት፣ ሚስጥረ ስላሴ አይሻቸው እነዚህን ሁሉ በጣም ብዙ መጽሐፍት አሉ። እዚህ ጋር ፒን የተደረጉ መጽሐፍት አሉ። እነሱን እየነካሽ የምትፈልጊያቸውን ከዚህ ላይ እየወሰድሽ በአማርኛ ርዕሳቸው ስላለ ከዛ ላይ ወሰድሽ። እኔ ግን ከየት ብትጀምሪ እመክርሻለሁ መሰለሽ? ከምን ልጀምር ካልሽኝ
ከየት እንድጀምር ነው የምትመክረኝ ካልሽኝ ከዚህ ጀምሪ። ከዚህ ከአምደ ሃይማኖት ከሚለው ሁለቱ ኪዳን እችን የሚያዥ ከዛ ደግሞ አምደ ሃይማኖት የሚለው ደግሞ እሱ በጣም ጥሩ መጽሐፍ ነው። የወልሻ መጽሐፍ አምደ ሃይማኖት በቃ አንድ ኦርቶዶክሳዊ ስለ እምነቱ ማወቅ ከፈለገ መጽሐፍ ቢያነብ የወልሽ መጽሐፉ የነሰከፍችው እና ይሄው ርዕሱን ምን እንዳለው ለምሳሌ ሃይማኖት ሲባል ምን ማለት ነው? ብሉይ ኪዳንና አዲስ ኪዳን አራቱ ወንጌላን እነማን ናቸው? የወንጌል መጽሐፍትና አራት ብቻ የመሆናቸው ሚስጥር፣ የመጽሐፍ ቅዱስ ብዛት፣ ከዛ ሚስጥረ ስላሴ አይሹ፣ ከዛ ሚስጥረ ስጋዌ፣ ከዛ ደግሞ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን አይሹ። ከዛ ደግሞ ስለ መስቀል ደግሞ ይኸው ትምህርት፣ ስለ ስግደት ትምህርት፣ ስለ ቅዱሳት ስዕላት ትምህርት፣ ስለ ጾም ትምህርት፣ ስለ ሰው ነፍስ ሕያውነት ትምህርት፣ ስለ ድንግል ማርያም ክብር፣ የቅዱሳን አማላጅነት፣ ስለ ታቦት ወይም ጽላት አይሹ። አሁን ይሄ መጽሐፍ በጣም ጥሩ መጽሐፍ ነው። መነሻ ታገኛለች ብዙ አምደ ሃይማኖት ይላል። በቃ ከዚህ ጀምሪ። ከዛ በኋላ ሁለቱ ኪዳናትን አንብቢ። ይሄ ግን ብዙ ነገር ይነግርሻል። እሺ ለምትፈልጉ ሰዎች ይኸው ቴሌግራም ግሩፑ ጽዮን 1624 ይኸው ጽዮን 1624 ይኸው ቴሌግራም ግሩፕ ጽዮን 1624 ከዛ ኦርቶዶክስ ተዋሕዶ እንወቅ የሚል ይወጣላችኋል። ጽዮን 1624 ያው እዚህ ጋር ኦርቶዶክስ 24 እየጻፈላችሁ ነው። ኮፒ ፔስት አድርጋችሁ ግቡ። ስትጽፉ ብላችሁ የምጽፉ ላሳያችሁ። ስትጽፉ ላይ እንደምጽፉ ሰርች ላይ ትገባላችሁ። ከዛ እዩት። ሰርች ላይ ገብታችሁ ጽዮን 1624 ያው እንዲህ ብላችሁ ጽፉ ይመጣላችኋል ማለት ነው። ጽዮን 1624 ስትሉ ይሄ ይመጣል። ኦኬ ከዛ ኦርቶዶክስ ተዋሕዶ እንወቅ ይላል ማለት ነው። እዚህ ላይ የኔ መዝሙሮችም አሉ። እንግዲህ የገባችሁ መዝሙሮችንም አዳምጡ። የኔ መዝሙሮችም ተቀምጠዋል ከፈለጋችሁ ካነበባችሁ በኋላ እና ደግሞ የማቴዎስ ወንጌልና ይኸውልሽ አራት ወንጌላን አንድምታም አለ ባይዘው ብዙ ጊዜ አይተሽ ከሆነ አንድምታ እንጠቀም አይደለ? በቃ ከየው የአራቱም ወንጌላን አንድምታ ይኸውልሽ እዚህ ጋር ኦኬ። እና ደግሞ ስለ ንዋየ ቅድሳት ደግሞ ማወቅ ከፈለግሽ ስለ ጸናጽል፣ ስለ ከበሮ እያንዳንዱ ቤተክርስቲያን የምንጠቀመው ይኸው እዚህ ጋር አለልሽ። እሺ ወንድሜ በቃ ብዙ መጽሐፍ አሉ። የውዳሴ ማርያም አንድምታ አለ እዚህ ጋር እሺ። መጽሐፈ ግጻዊ አለ። የነ ቅዱስ አትናቴዎስ መጽሐፈ ስምምነት። ይሄ እንኳን የፕሮቴስታንቶቹ የእምነት መግለጫ ነው። ባይዘው የፕሮቴስታንቶችን የእምነት መግለጫ የመካነ ኢየሱስን፣ የሙሉ ወንጌልን፣ የቃለ ሕይወትን፣ የመሰረተ ክርስቶስን ከፈለጋችሁ እዚህ ጋር አለላችሁ መጨረሻ ላይ። ይሄ መጽሐፈ ስምምነት የሉተራውያን ነው። ይሄ ደግሞ የመሰረተ ክርስቶስ ነው። ይሄ ደግሞ የሙሉ ወንጌል ነው። ይሄ ደግሞ የቃለ ሕይወት ነው። እዚህም አላችሁ እንዲሁ ለማወቅ ለማጥናት ለእውቀት ይጠቅማል። ብዙ መጽሐፍት አሉ ግሩፑ ላይ እና ስላስገባኸኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ የረጅም የአገልግሎት ዘመን ይስጥልን። በጣም አመሰግናለሁ። አሜን። በርቺ። እሺ የታለ በርቺ። ቡትዬ ነው የሚለው ቤትዬ ነው የሚለው ሰላም ብያለሁ። ብቱዬ የለሽም እንዴ ብቱዬ? እሺ ከሌላችሁማ የላችሁም ነው። እሺ መምህር ሰለሞን እስቲ ቆይ ላስገባቸው። አላቃቸው ልታወቃቸው በዛ ኔትወርካቸው ጥሩ አይደለም መሰለኝ። ሰላም ብያለው መምህር ሰለሞን።
መምህር እንደምን አሉ? እንዴት አሉ? እግዚአብሔር ይመስገን። እኔ መምህር አይደለሁም። ሰላም ብያለሁ። አይ እኛም መምህር ተብለን ይኸው የለ እንደ እናንተ እያላችሁ። አይ እኔ ከልቤ ነው። እኔ ተማሪ ነኝ። እርስዎ ግን ሰላም ብያለሁ። እንኳን በሰላም መጡ። እንኳን ሰላም ቆያችሁ። ሁላችሁንም እንኳን አደረሳችሁ ብያለሁኝ። እኔም ተማሪ ነኝ። እንደው ዝም ብሎ እንደው መምህር ተባለን እንጂ እውነት ለመናገር አምላክን ብዬ ተማሪ ነኝ። ብዙ ጊዜ ስለምከታተልህ ነው፣ ከስር ሆኜ ብዙ እውቀት ስለማገኝ ነው። ያው ዲቤት እና ስብከት የተለያዩ ስለሆኑ እንዲያው እኛ በስብከት እንደው አገልግሎት ሰውን በማነጽ ወይም ደግሞ እረፍት እንዲያገኙ በማድረግ እናገለግል ይሆናል በየሀገሩ እየዞርን። እናንተ ደግሞ እግዚአብሔር ባደላችሁ ቅበተ እምነት ላይ ጥሩ ስራ እየሰራችሁ ነው። እድሜ ጤና ያድልልን። በጣም በጣም ስለምወድ ስለማከብር ነው። አሁንም የመግባት አላማው ኖሮኝ አልነበረም፣ ስለሳብከኝ ነው። ደስ ብሎኛል፣ ከልቤ ነው አምላክን። እሺ መምህር፣ እኔም ስላገኘሁት ደስ ብሎኛል፣ ስለተዋወቅን ደስ ብሎኛል። በዚህ ቲክታክ ላይ እንግዲህ ብዙ መምህራን እንፈልጋለን፣ የሚያስተምሩን፣ የሚወቅሱን፣ መንገዱን የሚያሳዩን እና መምህራኑ መምጣታችሁ በጣም ትልቅ ነገር ነው። እንግዲህ በደንብ እንገናኛለን። ፎሎ አድርጓቸው። የት ነው የሚያገለግሉት? እሱን እስቲ ደግሞ በዛውም እንድንተዋወቅ ህዝቡም እንዲያውቁት ብዬ ነው። እኔ ያለሁትኝ ትውልድና እድገቴም አዲስ አበባ ነው። ደብረ ይባቤ ቅዱስ ያሬድ ቤተክርስቲያን ነው። በቅጥር ደረጃ አይደለም የማገለግለው። አዲስ አበባ ወጣቶች ማህበራት ህብረት ላይም 11 ዓመት ነበርኩኝ። ግን ያው ጠቅላይ ቤተ ክህነትም 2 ዓመት ነበርኩኝ። የማገለግለው ነፃ አገልግሎት ነው በየክፍለ ሀገሩ። አዲስ አበባም እግዚአብሔር በረዳን ባገዘን መጠን ከአባቶቻችን የተማርነውን ጥቂት ነገር እንሰጣለን። አሁንም ያለሁት ቅዱስ ያሬድ ነው ደብረ ይባቤ። አሁንም ተማሪ ነኝ። እግዚአብሔር ቢረዳኝ ያግዘን እና በእንደዚህ አይነት አገልግሎት ነው ያለ ነው። እግዚአብሔር ይመስገን። ከእናንተ ግን ብዙ እንማራለን። የኛ እንኳን ይታወትና መምህር ለመባል በነገራችን ላይ እንደው ብዙ ጊዜ መምህር አይደለሁም ሲሉ ሰማለሁኝ። ቅበተ እምነት ላይ ቁጭ ብሎ ቃለ እግዚአብሔርን የሰበክ አይደለም ቅዱስ ያሬድን ያስተማረችው ትል እንኳን መምህር ሆነዋለች። አይደለም እርሶ ቃለ እግዚአብሔርን የሰበኩ ይቅርና እና እኛን ራሱ እያስተማራችሁን ነው። በእውነት እኛን ስል በተለይ እኔን ብዙ ትምህርት እየወሰድኩ ነው፣ ብዙ እውቀት እያገኘው ስለሆነ መምህር ብል አይፍረዱብኝና እድሜ ጤና ይስጥዎት ለማለት ብቻ ነው። አብዛኛው ጊዜ እንደዚህ ክፍለ ሀገር ያሉ አዲስ አበባ ሰዎች ያሉ ጋር ብዙ ግንኙነት አለን፣ እንተዋወቃለን። ሚዲያው ላይ ግን ምንድነው እውቀት ሳይኖረን መምጣቱ ስለከበደን እየገባሁኝ የአቅሜን ተምሬ አይቼ እወጣለሁ። ብዙ እንደዚህ እዩኝ ደብቁኝ ያመጣለም ያለ እውቀት ሲወጣና ለመማር ብቻ ነው የምመጣው። መምህር እሺ መምህር ሰለሞን ስላወቁት ደስ ብሎኛል። ይበርቱልን፣ ይጠንክሩልን። ብዙ ይጠበቅብናል፣ ብዙ እና ብዙ ከተሰጠው ደግሞ ብዙ ይፈለገበታል ይላል መጽሐፍ እና ከእናንተ ከመምህራው ደግሞ ብዙ ይትፈለጋል። ስለዚህ ትንሽ ቲክቶኩ በእርግጥ ለመምህራን አውደ ምሕረት ሲያስተምሩ ለለመዱ በዛ ላደጉ የአውደ ምሕረቱን ህይወት ለለመዱ መምህራን የሚሆን አይደለም። ቲክቶክ ትንሽ ያስቸግራል። ብዙ ቻሌንጅ ያለበት ነው እና ትውልዱም ዝም ብሎ የሚያልፍ አይደለም። አሁን ላይ ያሉት ይጠይቃል፣ ቻሌንጅ ያደርጋል። ስለዚህ እኔም ምክሬ እንግዲህ አይተውት ያለውን ነገር አይተው አንዳንድ መምህራን ቶሎ እንደመጡ ይገቡበትና በጣም ይቸገራሉ። የሚገርሙት በቃ ቶሎ እንደመጡ ይገቡበታል፣ ሁሉ ቤት ይገባሉ። ከዛ በኋላ ላይ በጣም ችግር ውስጥ ይገባሉ። ምክንያቱም አንዳንድ ቤት ሆም ተብሎ ተንኮል የሚሰራበት ስላለ ኦርቶዶክሲያን እንደዚህ ናቸው፣ የኦርቶዶክሲያን ትምህርት ይሄ ነው ብሎ ለማላገጥ የሚከፈቱ ቤቶች አሉ እና እነዛን ቤቶች ሳያውቁ ዝም ብሎ ይገቡና ከዛ በኋላ በቃ እስከነጭራሹ ከቲክቶክ የጠፉም አሉ መጥተው እና እንደዛ እንዳይሆን መምህራን በተለይ ሲመጡ መጀመሪያ ቢያዩ ትላለሁ። ደጅ ጥናት፣ የቲክቶክ ደጅ ጥናት በጣም ጥሩ ነው ብዬ አምናለሁ እና በቃ በደንብ ዳር ይዞ ማየት፣ ዳር ይዞ መገንዘብ። ከዛ ኦኬ የቱ ጋር ነው እኔ በዚህ ጋር ብገባ የትኛውን ቀዳዳ ነው ልሸፍን የምችለው፣ መረጃዎቼስ፣ ችሎታዬስ፣ ጸጋዬስ፣ መክሊቴስ
የቱ ጋራ ነው የሚለውን ሁሉ እነዚህን ሁሉ አሰላስሎ ከዛ በኋላ እንትን ማለቱ ጥሩ ነው ብዬ አስባለሁ። ብዙዎች ላይ የደረሰው ነገር እርሶ ላይም እንዳይደርስ ስለፈለኩኝ ነው መምህር እና ይበርቱልን። ፎሎ ላድርጎት፣ በውስጥም ቢሆን እንማከራለን፣ እናወራለን። እዚህ ያላችሁ ወገኖቻችን 11,000 ሰው አላቸው። ፎሎ አድርጓቸው፣ አንዴ ፎሎ አድርጓቸው። መምህር ሰሎሞንን ፎሎ እያረጋችሁ ቶሎ በሉ። ፎሎ ያረጋችሁ አንድ ቁጥር ጻፉልኝ። ፎሎ አድርጓቸው። እግዚአብሔር ያክብርልኝ። ምንም ችግር ለማለት የፈለግኩት ምንድን ነው፣ በእውነት እግዚአብሔር በሚያውቀው እንደው በውስጥ ስንማከር የምናወራቸው ነገሮች አሉ። ግን ብዙ ጊዜ የሚነደን ለአገልግሎት ብዙ ሀገር እንደመሄዳችንም እንደ መውጣታችንም ክፍለ ሀገር እንደመመላለሳችንም ብዙ ጊዜ የምናየው በተለይ አሁን ላይ የምናየው ህንፃ ቤተክርስቲያኖች ላይ በጣም ትኩረት ተሰጥቶ እየተሰራ ነው ያለው። ወንጌል አልጠቅስም ለርሶ እና ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም ነው ነገሩ። እንደው ህንፃ ሰብ ላይ እንደናንተ ስትሰሩ ብንበረታ፣ እንደው ትንሽ እንኳ ቤተክርስቲያን ኖራ እኮ ምዕመን የምናተርፍ ከሆነ የዕቃ መጥፋት ሲያስጨንቀን፣ የከበሮ መጉደል ሲያስጨንቀን፣ የሰው ነፍስ እያስጨነቀን አይደለምና በእውነት ከልቤ ነው የማወራው። አምላክን መቼም ዛሬ መክራ አይሁድ ነው፣ ቀኑም ህማማት ነው እና የሰው ነፍስ አስጨንቆ እንደናንተ የሚሰሩትን ቢያበዛልን፣ የሰው ነፍስ ቢያስጨንቀን፣ ከህንፃ ቤተክርስቲያኑ በላይ ህንፃ ሰብ ላይ ብንሰራ፣ የተሰጠንን የተቀበልነውን ዓላማ ብንፈጽመው፣ እንደው በእርሶ በኩል ቢነገር፣ እኔ ቤተክርስቲያን አይሰራ ህንፃ አይቆም ማለት ሳይሆን ብዙ የአምላክን አንድ ነገር ብቻ ልናገር። ከዚህ ከጅማ አዲስ አበባ ነው የምኖረው። ከጅማ 180 ኪሎ ሜትር ላፍቲ ባል ሀገር ቦታ እና እንዲያውም ማታ ጉባኤ ለመስራት ተጨነቅን። እንደው ይሰራ ተባባለን እና ከደጆችሽ አይዞህ ጋር ነበረ ተሰራ። እግዚአብሔር ረድቶን ጉባኤ ሰራን። ጠዋት ላይ ማታ ሰው መጣለን። ጠዋት አሁንም ያለ ነውና በእርሶ በኩል የነፍስ ማዳን ጥሪው ቢነገር፣ ህንፃው ይሰራ አይሰራ ማለት አይደለም፣ ወንጌል እንዲሰበክ የቅዱሳኑ ክብር፣ የእመቤታችን ክብር፣ የክርስቶስ መምህር ሰለሞን አሉ ተቋረጡ። እሺ አይ ቲንክ ስልክ እንገባባቸው መሰለኝ። አይ ቲንክ መልእክታቸው ግልጽ ነው አይደለ? ቤተክርስቲያን አይሰራ አይደለም። በደንብ ጆሮአችሁን፣ አንዳንድ የሚሰሙ ሰዎች ጆሮአችሁን ጠራ አድርጉ። ህንፃ ቤተክርስቲያን አይቁም አላሉም፣ ምክንያቱም ሚስጥራት የሚፈጸምበት ነው። ግን ህንፃ ቤተክርስቲያን ውብ ቤተክርስቲያን ሰርተን የሚያስቀድስ ምዕመን ከሌለበት፣ የሚቆርም ምዕመን ከሌለበት፣ የሚቀድስ ካህን ከሌለበት ምንድን ነው ጥቅሙ? ንገሩኝ። የህንፃ ቤተክርስቲያኑ እኮ ዓላማው እኮ የጸሎት ቤት እንዲሆን ሚስጥራትን የምንካፈልበት እንድንሆን ነው። ሚስጥርን የሚያካፍለውም የሚካፈለውም ከሌለበት ህንፃ ቢቆም ምን ጥቅም አለው? ስለዚህ የመምህራችን ሀሳብ በጣም ትክክል ነው፣ እጋራዋለሁ። ለዚህ ነው በቃ ቀኝ ከሌት እንደዚህ ቁጭ ብለን ክርስቲያን ወንድሞች እናቶቻችንን ቤተክርስቲያናዊ ትምህርት እናስተምር። ነገ ፈተና ሲመጣ የሚጸና ትውልድ፣ ነገ ፈተና ቢመጣ ቤተክርስቲያን የማይክር ትውልድ እንፍጠር፣ እናጽና፣ እንበርታ፣ ቤተክርስቲያናችንን እስቲ እናግዝ፣ የልጅነታችን ግዴታ ብለን ነው። ስለዚህ ጥሩ መልእክትን ያስተላለፉልን፣ ሁላችንም እንበርታ። ጅማን በደንብ አውቃታለሁ። ባይዘወይ ጅማ እኔ ወደ አሜሪካ ከመምጣቴ በፊት ከዛሬ 14 ዓመት 13 ዓመት በፊት ጅማ የመጀመሪያዎቹ ክርስቲያኖች ሲገደሉ ትችላችኋል። በሻሻ የተገደሉት የዛን ጊዜ በተገደሉ በነጋታው ሄደናልኝ ያላገግሎት ሄጃለሁ። ምስክር ነኝ ምን ያህል መከራ እንዳለ እዛ። አበልቲ፣ ቁምቢ፣ ናትሪ ገብርኤል ደጆችሽ አይዘጉ፣ አሁን መምህር የነገሩ ማለት ነው። ደጆችሽ አይዘጉ ማህበር ማለት
በጣም በጣም ትልቅ ስራ የሰሩ ማህበሮች ናቸው እና ናትሪ ገብርኤል የሚባለው ቤተክርስቲያን በመቃብር ቤት ውስጥ በአንድ ካህን መቃብር ቤት ውስጥ ነበረ፣ በጭቃ ቤት ውስጥ እና በደንብ ነው የማውቀው ጅማ አካባቢ። እኔና ቀሲስ ቴዎድሮስን ታውቋቸዋላችሁ አይደለ? አሁን የሉም ቲክታክ ላይ ብዙ። ቀሲስ ቴዎድሮስ እና እኔ በተለይ ቀሲስ ቴዎድሮስ ደግሞ በጣም ብዙ ዓመት አሳልፈዋል። እዛ 3 ዓመት አሳልፈዋል። በደጆች ሳይዘጉ ማህበር አገልግሎት ሄደን ማለት ነው። እና ጅማ በደንብ እናውቋለን። የጅማ ክርስቲያኖች የሚቀበሉት መከራ እንዳይመስላችሁ። ማዕተባቸው እየታየ ነው ብዙ መከራ የሚደርስባቸው። አንገታቸው ላይ መስቀል እየታየ ነው ብዙ መከራ የሚደርስባቸው። በጣም ከባድ ነው። እዚህ ቲክታክ ላይ አላቀፍከኝም አልሳምከኝም እያሉ እምነት ይቀይራሉ። አሸዋፊዎች፣ ቀላጆች። አላቆላበስከኝም እያለች እምነቷን ትቀይራለች። ፎሎ አላረከኝም ብለው እምነት ይቀይራሉ። አሸዋፊ። በብዙ መከራ ውስጥ ግን እያለፉ ያሉ ክርስቲያኖች አሉ፣ ክርስቶስን ያልካዱ። መከራው ያበረታቸው፣ መከራው ያጸናቸው፣ መከራው ጥንክር እንዲያሉ ያደርጋቸው። እዚህ እናሾፋለን፣ እኛ እናላግጣለን። ብዙ ትዝታ መጣችሁብኝ። ለማንኛውም መልካም ይበቃናል። በቃ ከሌሊቱ 8 ሰዓት ሆነ። እኔ ጋራ መምህርን ፎሎ አድርጋችኋል ብዬ ተስፋ አደርጋለሁ። እግዚአብሔር ይርዳን። እግዚአብሔር በሃይማኖታችን፣ በምግባራችን፣ በፍሬያችን እንድንጸና እግዚአብሔር ይርዳን። እሺ፣ ሁላችሁም በሃይማኖት በምግባር በርቱ፣ ጽኑ፣ መልካሙን ነገር ያዙ፣ አንብቡ፣ አጥኑ፣ ሰነፍ አትሁኑ። መጽሐፍ ቅዱሳችሁን አንብቡ፣ ሃይማኖታዊ ትምህርቶቻችሁን አንብቡ፣ መጽሐፍትን መርምሩ፣ ስብከቶችን አዳምጡ። ጠንካራ ኦርቶዶክሳዊ ትውልድ ሁኑ። ጠንካራ ቆፍጠን ያለ የአባቶቻችን ብርትት እንበል በሃይማኖታችን። ምክንያቱም ጌታ ሊመጣ እንግዲህ አንደኛው ምልክት ክርስቲያኖች ላይ መከራ ይደርሳል። ስለዚህ መከራው ሲመጣ እንድንጸና፣ መከራው ሲመጣ እንድንበረታ ዛሬ ላይ መበርታት አለብን። በጸሎታችን፣ በጾማችን፣ በእውቀታችን፣ በመንፈሳዊ ህይወታችን። ስለዚህ እንበርታ። እሺ፣ እንበርታ። በሉ እንግዲህ እግዚአብሔር ከኔም ከእናንተ ጋር ይሁን። መልካም ቀን